ንግስት ነቃሽ እንዴ? እኔማ እኮ አንቺ ሳትነሺ በጧት ተነስቼ ተፍተፍ እያልኩልሽ ነው ቁርስ ልሰራ። እኔም እኮ ቁርስ ልሰራልህ ነበር የተነስተውት። ከዛ ግን ከጎኔ ሳጣክ በቃ መስሪያ ቤት ሄድክ መስሎኝ ነበር። እንዴ ምን ማለት ነው? ቆይ ያው ሌላው ቢቀር እንዴት ነው ሚስቴን ሳልስም የምወጣው? እኔም እኮ ሳስመኝ ሄድክ መስሎኝ መስሪያ ቤት ድረስ መጥቼ ላስመ ነበር። እና ውድ ባለቤቴ ምን እየሰራህልኝ ነው? ቆይ እንደምትወጁ ቆንጆ ፍርፍር ነው። አይ እንጀራ መጋገርሽ አይቀርም አብሲጣ ይበለኛ ማለት ያንተ ፍርፍር እኮ የግድ ቡሃ በለው በእንጀራ ራሱ እኮ አይመለስ እንዴ። አንቺ አሁን እንደ ድሮ እኮ ለአንድ ፍርፍር 5 ጆክ ውሃ ምናምን ማባከን ቀር። አሁን ሙያ ተምረናል። አይ እስኪ ዛሬ ልመንክና እሺ እንደው መረቅ ያለው ፍርፍር ልብላለ። ምን አልሻንቺ? እሺ መረቅ ያለው ፍርፍር ማበላሽ ኪራይ በቃ ሽቻለው እና ተናገሪያ። ቆንጆ ጽድት ያለ ቁርስ ሰርቼ እንደማበላሽ እሺ አምኜልሃለሁ። ግን አሁንም ቢሆን እኮ ከግድ ባመለጥኩኝ እንጂ ሽንኩርት እንደሆነ አሯል። አንቺ እኮ ነሽ በእናትሽ አንቺን ሳዋራ። ሄኖክ ሄሊ ቁርስ ደርሷልና እንችላለን። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ በዝት ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ እና ሼር በማድረግ ቤተሰብ ሆኑ። እንግዲህ የሄኖክና የቤቲ ፍቅር የእውነት እየሸተተ ነው። በጣም ደስ ይላል። ያ ማለት ግን ስራቸው ጥሩ ነው ማለት አይደለም። ምክንያቱም የጓደኛው ሚስት ነች። በጣም ዝጋ ይደብራል። አይምሮ እንዴት ተቀብሎለት እንደሚኖር አናቅም። እና ቁርስ ሰርታ እንግዲህ አማን የለም በነፃነት ፍቅራቸውን እያጣጣሙ ይገኛሉ። ፍቅር፣ መሰጣጣት፣ መከባበር ጥሩ ነገር ነው። ደስ ይላል። ይህ እንዳለ ሆኖ እንዳልኳችሁ እሷም የድሮ ፍቅረኛዋን ጓደኛን ያገባችው፣ እሱም የጓደኛዋን ፍቅረኛን ያገባው። በጣም እንግዲህ ለህሊናቸው ካልከበዳቸው ያስምርላችሁ ብለናል ቤቲና ሄኖክ። አቶ በላይ እንግዲህ አልሞቱም እየተባለ ነው። እንዳልሞቱ ግልጽ ነው በነገራችን ላይ እና ስለዚህ ያ ማለት ወንጀለኛ አይደሉም ማለት አይደለም። አማን፣ ቤቲ፣ ሄኖክ ነው ወንጀለኛ ናቸው። አራተኛው ወንጀለኛ ደግሞ ራሱ አቶ በላይ ወንጀለኛ ሰው ነው። ራሱን እንግዲህ ገድሎ ማለት ይቻላል እኮ ራሱን መደበቅ ሳይሞት ሞትኩ ብሎ ይሄ ወንጀል ነው። ስለዚህ ራሱም ወደ ከርችል የሚገባበት ጊዜ ይሆናል ማለት ነው። ከመርማሪ ጆን በፊት የነበሩት እንግዲህ ጉዳዩን ወደ መርማሪ ጆ ያመጡት በእርግጠኛነት ሳያጣሩ ነው የሰጡት። ፎቶ መረጃ ያላቸውን እንዲሁም የአስከሬን ምርመራ እሱን ነገር በደንብ ቼክ አላደረጉም። ስለዚህ ከዛ አንጻር መርማሪ ጆ እንግዲህ ኪራ ላይ ትኩረት አድርጎ ነበረ። ኪራም ተፈቷል። ስለዚህ በቀጣይ ራሱ ወንጀለኛ ይሆናል ሞቻለሁ ብሎ ራሱን የሰወረው ሰውዬ ቁልፉ እኛ ጋ ነው፣ እኛ ጋ ለነጻነህ ያለው አቶ በላይ ለኪራ ሊያስብና ሊያዝንለት አይችልም። ኪራን በጣም ሲያሰቃየው የነበረ ሰው ነው። በግፍ በጨለማ ከቤቱ ያባረረው የድርጅቱን ፋይል፣ የቤቱን ካርታ፣ እያንዳንዱ ያለውን ፋይል እንግዲህ መንፈስ በሚመስል መልኩ እየገባ እየሰወረ ነበረ። በነገራችን ላይ ሀኒን አለማድነቅ አይቻልም። ሀኒ ከአንዴም ስንትና ስንት ጊዜ ከነ ኪራ ጎን ሆና እነ ኪራን በማገዟ በጣም የምትደነቅ ሴት ነች። ያው ሀኒ አረሳንም። እሺ መርማሪ ጆን ጋር አረሳንም፣ እንመለስበታለን ነው። ያው ቡና ጋብዘይ ምናምን ማለት አይቀርም። ትጋብዣለሽ ቡና
ቡና ይቅርና እንግዲህ የፍቅር ቄጤማችሁን ሁሉ የምትቀነጣጥሱበት ቀን ቅርብ ነው። እንዲሁም ከኪራ ጋር እህቱ እንደሆንሽ የምታውቁበት ቀንም በጉጉት እየጠበቅን ነው። ሁሉም ነገር መልካም እንዲሆንልሽ እንመኛለን ሀኒዬ። ከምንም በላይ ደግሞ ያው ኪራ ወንድምሽ መሆኑ ስታቂ በዚህ ህብደትሽ በደስታ በቃ ጩቤ ስትረግጭ ታየኝ እኮ ነኝ። ጩቤ ነው የምትረግጩ በእርግጠኛነት። የበረሃን በጣም የሚልሽ ወንድምሽ ከነ ቁጣው ከነ ጩኸቱ ነው የምትወደው። በጣም ደስ ይላል። ሀኒዬዋ በቃ ቅን የሆነች ልጅ ነች። በጣም ደስ ትላለች። እኔ በበኩል አድናቂዋ ነኝ። ውድድ ነው ማድረግሽ ሀኒዬ። እና ቤቲና አማን እንግዲህ ሄኖክ አሁን ላይ ቤት እየቀየሩ ነው። የሚቀይሩበት ቤት ሰላም ያለው ይመስላችኋል ወይ? ከአማን ጋር የአቶ በላይ እጅ መቼም የለም አሁን ላይ። ምክንያቱም ሶስታቸው ተባብረው እንደገደሉት ነው የሚያውቁት። ስለዚህ አሁን ላይ አማን እንግዲህ እስካሁን እናንተ ላይ ነበርኩኝ፣ አሁን ደግሞ እጅ ላይ ወደቃችሁ እያላቸው ነው። ሚስኪን። ኧረ ተው አማን ተው ግን ተው አማን ተው፣ ጥሩ አይደለም። ደግሞ ነገ ተመልሰህ እኮ በቃ እነሱ ቤት ተከራይተው ወደ እነሱ ሊወስዱ ይችላሉ። ስለዚህ ተው፣ ግፍ አይደለም ሰው ላይ እንደዚህ መናገር በራሱ። ሄኖክን እየጠላኸው ነው፣ ቤቲን ደግሞ እያፈቀርካት ነው እናውቃለን። አይዞህ፣ ልብህን ጠንከር አድርገው። እንግዲህ ምንም ማድረግ አይቻልም። እስር ቤት ስትገቡ ያው ወይ አንተን ወይ ሄኖክን ትመርጣለች። ያኔ በጣም ነው የሚያሳዝኑት። እየተቅበዘበዙ ነው የሚኖሩት። ምክንያቱም መልካም ነገር ስላላደረጉ። በተለይ ቤቲ እነ ኪራ ጋር በነበረ ሰዓት ተንኮሏ ሳታብዳበርኩ ብላ መድኃኒት የምትወስድ መስላ በጣም በቃ ብዙ ግፍ ነው የሰራችው። እንዲሁም የጽን ልጅ ገላባታለች ምናምን። ስለዚህ በቀጣይ የሰራሽውን የግፍሽን ጽዋ የምትጠጭ ይሆናል። ቤትዬ አላለቀም። ፈጣሪዋን እያመሰገነች ነበረ። ማመስገኗ በጣም ጥሩ ነው፣ ደስ ይላል። ሰው ከስተቱ ሲመለስ ነገሮችን ሲያገናዝብ አሪፍ ነገር ነው። ነገር ግን ደግሞ የሰራነው ስራ በምድር ላይ ዋጋ ሆኖ ይከፍለናል። ይሄ ነገር ስላለ ጥፋተኛ ሰው ደግሞ ይቀጣል። ማስተባበያ ምናምን አያስፈልገውም። እሱ ነገር ስላለ ያው ታሳዝናለች። በቀጣይ ግን ደግሞ ምንም ማድረግ አይቻልም። በዋነኛነት ከሄኖክ ጋር አንድነታችሁ እንዲጠነክርላችሁ ነው እኛ የምንመኘው። እስር ቤት ገብታችሁ አንድ ላይ ከወጣችሁ መልካም ነው። አንድ ላይ ካልወጣችሁ ደግሞ እንግዲህ ቀድሞ የወጣ የሚያገባና ፍቅራችሁ የሚበታተን የሚሆን ነው። ብቻ ፈጣሪ ያቅለለላችሁ ነው የምንለው። እንዲሁም መርማሪ ጆ በድጋሚ የአቶ በላይን ሬሳ እንድመረመር እፈልጋለሁ እያለ ነው። በርታ፣ ጀግናው፣ ጠንክር ነው ማለት የምንፈልገው። ያህንን ደግሞ ግብዣ አቋርጠህ እንደ ሄድክ አንረሳም። አረሳንም? እሺ አረሳንም። መቼም ነው የማንረሳልህ መርማሪ ጆ። ያው ያቺ ምሽት ቤት ያናዳህ እሷ ጋር እንግዲህ ጠበቅ አድርጋ እንድታጣብቅ ስላደረገች በጣም ደስ ብሎናል። የአንዳንድ ቀኑ እንቅፋት ለበጎ ነው። ስለዚህ አረሳንም። መጋበዝ አለብህ ድጋሚ ጊዜህንና ሰዓትህን ሰጥተህ ለሀኒ። ወይዘሪት ኪያ ደግሞ ተንጅ በጠስ ቀጥስ መንቀርቀር አያድርግሽ። ምንድን ነው ሰውን መግፋት እንደዚህ? ጠበቃ ዮሴፍ እኮ አንቺን በጣም ስለሚወድሽ ነው እንግዲህ ፍቅሩ ማነው ፍቅርሽ በሌሊት በጨለማ በምሽት እያንከራተተ ያለው። አንገቱን አታስደፊው ተይ። ወንድ ልጅ አንገቱን መድፋት የለበትም። ገፍተሽ እንደ ሄኖክ ቂመኛና በቀለኛ ልታረጊ ነው እንዴ? ሁሉም ሰው አንድ አይደለም። ስለዚህ ኪያዬ ብታስቢበት መልካም ነው። በትላንት ጫማሽ ላይ ባትረማመጂ መልካም ነገር ነው። እሱ እንግዲህ ተጨንቆ ተጠቦ ጓደኛዋን አግኝቶ እንዴት ነው ነገሩ ብሏል። በዛም ላይ ያለቃቀሰ ነው ማለት ይቻላል እኮ። ተገናኝተን ችግራችንን እንፍታ። እሷ አጥጋቢ ያልሆነ ምክንያት እየሰጠችው እየራቀችው እንዳለ ምንም እየገባው አይደለም። ሚስኪን የጨውቃ እኔ በጣም እያሳዘነኝ ነው። ወንድ ልጅ ሲንገላታ ምናምን ነገር ደስ አይለኝም በቃ። ስለዚህ ኪያዬ መረዳት እና ማሰብ መቻል አለብሽ።
ምክንያቱም ከመጀመሪያው ጀምሮ ያንቺና የኔ እኮ ግንኙነት ከስራ የዘለለ ምናምን ሲል መጠርጠር ነበረብሽ። አንቺ ግን ልክ ሀናና ኤደን እነሱ አበባ ሲሰጥሽ ሲያቅፍሽ ምናምን በዛ ነገር ሲናገሩሽ ያው እነሱን ትቆጭ ነበር። እነሱ የተሰማቸው ነው የተናገሩት። በዛ ላይ ደግሞ ትክክል ናቸው። ማንኛውም ሰው ስራ ሊሰራ ይገናኛል። ነገር ግን በዛ ልክ አሰብኩልሽ አስብልሻለሁ ምናምን እያለ ሊያወራሽ አይችልም እጅሽን እየያዘ። ስለዚህ ያኔ ስለ ስራና ስለ ስራ ቀጥተኛ አድርገሽ አስረግጠሽ መንገር ነበረብሽ። ኦኬ ቢያንስ እጅሽን ሲይዝ የመናገር እድል ነበረሽ። ስለዚህ በእርግጥ እንደዛ ብትናገሪው ያለውን ፍቅር የሚገድብ ነገር አይደለም ንግግርሽ። የወደደና ያበደ አንድ ነው። እሱ እንደው እንግዲህ አንድ ጊዜ ተደናብረው ሌሊት አያቅ ምሽት አያቅ እንዲሁ በቃ ልቡ ላይ ተጽፈሽ እኮ ኪያ አረ ምግብ ራሱ ሳይበላ ሳይጠጣ እኔ እያሳዘነኝ ነው። እንዴት ነው ፍቅርሽን የሚቋቋመው? ኪያ ግን ተረጁ፣ በእናትሽ ተረጁ። ኤዱ እንግዲህ ነግረዋለች። እውነቱን ከነገርካት ወይም ካሳየሃት የፍቅር ስሜት እንዳለ ታጣታለህ ብለዋለች። ይሄ ኤደን ትክክል ናት። የተናገረችው ነገር እያንዳንዱ እነሱ እንደሆኑ ተጽዕኖ ያሳደሩባት እነሱ በሚናገሯት ንግግር በቃ ይባስ እንዳይቀርባት እንደምትፈልግ እሱን ነገር ያው ነግረዋለች ኤደን በግልጻኝነት እና በትክክል በጣም አሪፍ ነው ከነገረችውም በኋላ። እሱ ግን ኪያ ያለ ከመሄድ ወደ ኋላ አላለም። ተነጋግረን ችግራችንን እንፍታ እያለ ነው። ተጣልታቸዋል እንዴ? ምንድነው? ስለ ጨው ነው? ስለ ቡና ነው? ስለ ሽሮ ነው? ግን እኮ ቅድስት አለችልህ። ኧረ ቆይ መናገር መቻል አለብን። ኮሜንታተሮች ምን ትላላችሁ? አንተ ባለትዳር አይደለ እንዴ ብሩኬ? ግን ያው እዚህ ጋር ጠበቃ ዮሴፍ ሆነህ መታሃል። ዞሮ በቃ ማቃጠር አለብን እንደ ሀሳብ። ለማንኛውም ኪያ ብትረዳው መልካም ነው። ካለበለዚያ ደግሞ ኤደን እንዳለች በተወሰነ መልኩ ብትርቃት እሷ ያኔ ደግሞ የመፈለግ ስሜት ሊኖራት ይችላል። እንግዲህ ለራሷ ጊዜ ሰጥታ ራሷን የምታዳምጥበት ነገር ስለሚኖር አንተን የመናፈቅና አንተን የማሰብ ነገር እሷም ሲሰማት ያኔ ቢያንስ ማች የሆነ የፍቅር ስሜት ይኖራቸዋል። ለመግባባት ለመገናኘትም አሪፍ ነው ማለት ነው። እንግዲህ መርማሪ ጆ ቤቲ ጋር በድንገት ከች ብሎ ያው በላይ አልሞተም ብሎ እንግዲህ ነጯን ተናግሯል። እነሱም መጀመሪያ አማን ሲነግራቸው አላመኑትም ነበረ። እንዲሁም ቤቲ በጣም ደንግጣለች። ነገር ግን ማለት ነው የአቶ በላይን ከረዛ ወይም ብትር እሱ ማን ያስቀመጠው ይመስላችኋል? እነ ኪራ በር ላይ ይሄ ተንኮለኛ ሰውዬ አሁንም በቃ ራሱ እኮ መንፈስ ነው። እንደ መንፈስ ሆኖ ነበረ እነ ቅዱስ እነ ኪራን ያንዳንዱ የሚገቡበትና የሚወጡበትን ሲከታተል የነበረውና አሁንም በእርግጠኛነት ራሱ ነው ወይም ደግሞ እንደነ አማን የሚሰራለት ሰው አለ። ያ ማለት ግን ከዚህ በኋላ ሳምሶም ከሱ ጋር ይሆናል ማለት አይደለም በጭራሽ። ምክንያቱም አንድ ሞቷል ከተባለ ሰው ጋር አብሮ ሊሰራ አይችልም። ሳምሶም ደግሞ ብልጥና ራዲዬ ነው። ስለዚህ ቤቲ ደንግጣለች። እንግዲህ ለዛም ነው እንዳልሞተ ስለ ሰሙና በመርማሪው በኩል ነው እንግዲህ ያረጋገጡት እንጂ አማን ሲነግራቸው እርግጠኛ አልነበሩም። እንደነገርኳችሁ ከአማን ጀርባ በጭራሽ አቶ በላይ ሊኖር አይችልም። ግልጽ ነው ይሄ። ስለዚህ ቤቲ መደንገጥሽ ምንም የሚቀይርልሽ ነገር የለም። እውነቱን ብትናገሪና በሰላም ብታርፊ ባይነኝ እኔ። ናቲ ደግሞ ኒና ካለበት ሄዳ አይታዋለች። ናሆም በጣም ትለያለህ። በቃ ወንድምነት ጥግ የጓደኝነት ጥግ ነህ አንተ። ስለዚህ አላገናኝሽም፣ እሺ አይተሹ ብቻ ትመለሻለሽ ብሎ እንግዲህ ጉድ ሰራችኝ የሚለውን ዘፈን ብትጋብዛት መልካም ነበረ። ጉድ ሰርተሃታል። ስለዚህ ኒናዬ ደግሞ አትግደርዳሪ። እሱን ደጅ ስላስጠናሽው እሱን ዋጋ ስላስከፈልሽው ምንም የሚቀየር ነገር የለም። ተምሯል ናቲ። ከዚህ በላይ ምንም የሚለወጥ ነገር ስለሌለ
ከጎን ሆነሽ የቅዱሴን ቤት ሄዳችሁ ብታሞቁና ብታደምቁ ቢያንስ ከዚህ በኋላ የተሰጣችሁን አደራ በትክክል ብትወጡ መልካም ነው ባይ ነኝ። እንግዲህ በቀጣይ አንድ ላይ ሆናችሁ እንደምናያችሁ ተስፋ እናደርጋለን። ቅዱሴ ደግሞ ድምፁን ስለሰማን በጣም ነው ደስ ያለኝ። እኔ በበኩሌ ቅዱሴ በጣም ነው የምንወድህ። ራኬብ፣ ሰኒ፣ ጆከር በጣም ነው የተናፈቃችሁት። እነ ጎቤውና ሳንጆም ተናፍቃቸዋል። ሁላቸውም ወደዚህ ብትመለሱልን መልካም ነው፣ ደስ ይለናል። በደስታ ነው የምንቀበላቸው። ለዛሬው ያዝነው ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። ሀሳብና አስተያየታችሁንም ኮሜንት ላይ ጻፉልኝ። ስለምትከታተሉ ደግሞ ከልብ እናመሰግናለን።